እያሽኮረመምከኝ ነው። አታሽኮርመም እንዴ? የምን መሽኮርመም ነው? ለማንኛውም ሄርሜ ሁለት ጥያቄ ነው እስካሁን ድረስ የመለስሽልኝ። ሁለት ጥያቄ ብቻ ማለት ነው። ከዚህ ሁሉ ጥያቄ ሁለት ጥያቄ ይቀርሻል። እያወራሁ የነበረው ሰውነትክም በጣም ነው የሚያምረው። ወንዳ ወንድ ነክ ቀብራራ። ኧረ በቃኝ በመቤቴ እያልክ ነው። እንደዚህ አይነት ሰው ነክ። ሌላ ጥያቄ አለ? ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር እግዚአብሔር ይመስገን። ወይ ሄርሜላ የሰላም እንደሚናባላለን በጣም ቆንጆ ነው። ሰውነቱ በጣም ያምራል። ወንድ ወንድ ነው ምናምን እያለች አንተ 23 ዓመት ብቻ ወደ 24 እየተጠቀሙ ነው። እንግዲህ 23 ዓመት እና ለማንኛውም እየተሞጋገሱ እየተሰካከሉ እየተሞጋገሱ ነው። አብርሃም የሚሰራው ስራ ስራ ስለሚበዛብኝ ዲስታንስ ወደ ስራና ሀፋፍኞች ወደ ትምህርት ወደ ስራ ትልቅ ልጅ ትመስላለች። እኔ እድሜዋን ስሰማ እግዚአብሔርን ለማመን የከበደኝ በጣም እንዴ እስከ እንትኗን ፓስፖርቷና መታወቂያዋን እስከማይ ድረስ አላመንኳት። እንግዲህ ያው ወንድማችሁ ነው የእራት ያዘጋጀላችሁ። ፓስታ ነው ፓስታ ዳቦ አይደል? እና የጦም ምግብ ነው መሰለኝ። ያው አብርሽ እንግዲህ ቀድሞ በልቶም እንደው አይታወቅም። የአብርሽ ምግብ አልታየም። አንቺን ስትበይ የታየሽው አብርሽ ያው ስለማይጦም ከታልጎ በልቶ መሰለኝ። እና አንቺ ያው ጦም አለው ብለሻል። እንግዲህ ልጅ ነሽ ተብለሻል። ገና ትምህርትሽን አልጨረሽም። ወደ ስራ ነው የገባሁት። ትምህርቴን ጨርሼ እስከ 12 ነው የተማርኩት ብለሻል። ሩታ እንግዲህ ኮሌጅ ነው ምናምን እየተማርኩ ነበር ብላ ነበር በፊት። ያው አብርሃምን ስታገኙ እኮ ትምህርታችሁን ታቆማላችሁ። ችግሩ እሱ እኮ ነው። እሱ ነው እንግዲህ የሀብታም ልጅ ነች የምን ልጅ ነች እያላችሁ ስትሉ የነበራችሁት ማለት ነው። የሀብታም ልጅ ተሆነች እኮ ወደ ስራ ሳይሆን ወደ ትምህርት ነበር ቀድማ መግባት የነበረባት። እሷ እንዴት ወደ የሀብታም ልጅ ተሆነች ወደ ስራ 12ን ጨርሳ እንዴት ገባች ነው ይሄ ጥያቄ። ለማን ይሆን? ለእነ አብርሃምና ለእነ አብርሃም መሰሎቹ የሀብታም ልጅ ነች ህዝብ ታስተዳድራለች እያላችሁ ለ3 ለ4 ሰው የምታስተዳድር ነች እያላችሁ ነበር። ምን አለበት እኔ የምታስተዳድርኝ? እኔ እኮ እናትየው በስደት ናላይን እየዞርኩ ነው። 3 4 ሰው ታስተዳድር በቃ እኔ አንድ ምስኪን እህትሽን ብታስተዳድሪ ምን አለበት? እኔ እውነቴን ነው እኮ ምን አግኝ እኔ አሁን በወር 20 ሺህ ብር ብከፍልኝ በቃ እኔም በሌላ ማለት ብትረጂ ነው እንዲህ ብከፍልኝ እንዲ አረ እኔ ግን አረኝ አልፈልግም። እግዚአብሔርን እኔ እርዳታ አልፈልግም። ለማንኛውም ለተቸገሩት በስማ ምን ነው እንደዚህ አድርጎ በዛሬዋ ቀን እኔ ጉልበቴን አውሮ ያግባልኝ እንጂ ለተቸገሩት እንዲህ ከምትሽቀረቀሩ እችን ቀን እንኳን ጧሚ ተሆይሽ ማለት ነው። እችን ፋሲካን እንኳን ምን ሳያገኙ ሽሮ እንኳን ሳያገኙ የሚውሉ እናቶች፣ አባቶች፣ ህፃናቶች አሉ። እንደዚህ የጠዳ ሆቴል ከምትገቡ ለነሱ እስቲ ደግ ነገር ስሩ። እውነቴን ነው የምላችሁ። እውነቴን ነው የምላችሁ። ሀብታም ተሆናችሁ እስቲ መቅዶኒያ ሄድ ብላችሁ አመት ባለን ከእናንተ ጋር እንውል። እሱ ነበር የሚያስመሰግናችሁ። እሱን ብታረጉ በቃ እኛ ወይ እኔ እውነቴን ነው የምላችሁ። እኔ መቅዶኒያ እግዚአብሔር ፈቅዶ እንደ አንድ ቀን እንኳን ሌላው ይቅርብኝ አንድ ቀን እንኳን ምሰባበራ በጣም ነው የምደሰተው። መቅዶኒያ
ብታዩት እኮ እግዚአብሔርን እናንተ ራሱ እኔ አላውቅም። እኔ ምን ነው ባለድኩ ነው ያልኩት። እና እንደዚህ ከምትሽከረከሩ በዚች ቀን ወደ ህይወታችሁ ራሱ እንትን ብትሉ ምርቃታቸው ራሱ የአባቶች የእናቶች ምርቃት ብዙ ነገሮች ይፈጥራሉ ብዬ ነው የማስበው ማለት ነው። እናንተ የሰው ያው የረት የለቱን ብሏል። እናንተ ካለው ጋር ምንተለካ የምትሉ እንደ መቅዶኒያ እንኳን ከህድ ብላችሁ ይህን የመሰለ ሆቴል ከምትንቀባለሩ ማለት ነው። ሌሊቱ አልነጋልን ብሏል ብላችኋል። ሌሊቱ አልነጋላችኋል። እንዲህ ውጭ ነው እንደምታድሩት። ምነው አይበል ጓል ያዙላችሁም እንዲህ ጉድ ነው። ሌሊቱ አልነጋልን አለ። እንደዚህ እየተላላሳችሁ ምን ሌሊቱ ይነጋላችኋል? እናቴ ጉድ እኮ ነው። ሌሊቱ አጠረብን በሉ እንጂ እንዴ ጉድ እኮ ነው። ኧረ የማይመስል ነገር ለሚስት አትንገላሪ ያገሬ ሰው። ጉድ እኮ ነው። እንደው በማማቱ እንኳን እንደው ትንሽ አፈላት ታረጊ አንቺ ዋን ጦማለሁ ታያለሽ። ኧረ በስመ አብ ወይ ተስማማ ይባል። ምን ነው እየተሳሳትኩ እኮ ነው። እኔ ምንም ማለት አልችልም። እንግዲህ ይቅር ይበለኝ እያማው አይደል እንዴ? ምን ከማማት ሰው ማማት ብሏል። ስለዚህ ያው ታልከሰከስኩ እናንተን ባወቅኩበት ጊዜ ድሮ እኮ እኔ ምንም የማላውቅ ምንም እንትን ነበርኩ ጊዜ ቤተክርስቲያን ቁጭ ልና ሰግጄ ምናምን። አይ ስደት ግን ባረጌ ያረጋል፣ ብቸኛ ያረጋል። ኧረ ተው። እኔ እኮ ብቻዬን ስለሆንኩ ነው እንጂ አሁን እዚህ ጋር የምለፈልፈው አገሬ ስገባ እኮ እኔ ወደ ቤተ ክርስቲያን እንጂ ወደ መለፍለፍ አልገባም። እውነቴን ነው የምላችሁ። ይችን ቀን እንኳን መለፍለፍሽን ብታቆሚስ ብትሉኝ እንዴት ከማን ጋር አውራ እንዴት ላቁመው? እንዴት ልለፍልፍ እንጂ። ኧረ ተውኝ እስቲ ተውኝ። የት እጄ ልፍሳ አለች እንትና። ስለዚህ ለዚህ ነው የምለፈልፈው እና ይቅርታ አድርጉልኝ። እንግዲህ ምንም ማድረግ አይቻልም። ስለዚህ አብርሃምና ሄርሜላም እያናደዱ ነው የምሳደበው። አልተሳደብኩም፣ ግን ጥሩ ነገር ስሩ ነው ያልኩት እኔ። ጥሩ ነገር መስራት ያስመሰግናል፣ በእግዚአብሔርም ፊት ያቀርባል ማለት ነው። አሁን ይህንን ሁሉ ቦላ አውጥታችሁ ከምትዝናኑበት መቅዶኒያ ሄድ ብላችሁ ጥሩ ነገር ታደርጋችሁ እንደዛ ብታረጉ። አሁን እኮ አብሬሽና ሄርሜላ አዋተው ነው ለወንድምየው ሰጥተው ማለት ነው። እኛ ቤተሰቦችን እንትን እንዲል የሩታ ቤተሰቦች ያው እህቶቿ እየተሳደቡ ነው። ሰሞኑን አቁመዋል ስድብ እና እየተሳደቡ ስለሆነ እነሱን በልጠን መገኘት አለብን ብለው እኮ ነው ይሄን ሁሉ የሚያደርጉት። እና ዙሮ አብሬሽ ልቡ ከሩታ ጋር ነው። ለምን ቀለበት አላደረገልሽም? ዛሬ ሩታ እኮ እንደዚህ 1 ወር ምናምን አልቆየም ቀለበት ሲያደርግላት ማለት ነው። ፍቅረኛ ሆኑ ቀለበት አደረገላት። እንደዛ በአማረበት እንትን ባለ ቀለበት አደረገላት ማለት ነው። ለአንቺ የውሸት እንኳን ቀለበት አላደረገልሽም ማለት ነው። ይኸው እንግዲህ 7 ወራችሁ ነው ከተዋወቃችሁ። ፍቅር ተጠያየቃችሁ ደግሞ እንግዲህ ያው አብራችሁ የምትጎተቱ የለም ይዛራ። ስለዚህ እሱ ለጊዜ ማሳለፊያ እኔ ብዬሻለሁ ሄርሜላ፣ በኋላ እንዳትጎጂ ጊዜ ማሳለፊያና የሆነ የሩታን እንትን ያችን እምቢ ስላለችው እኔ ትንጣብኝ እያለች እየገፈተለች ምናምን እየጣለችው ዞር በልልኝ ምናምን እያለች ፎቶ ይዞ ሲሄድ የልጁና የእሷን ፎቶ አሳጥቦ ሲሄድ እዛው ስበለና ብለው እዛው ጠጣው ምናምን ስላለችው ያችን ሁሉ ቂም ይዞ ነው እንጂ አሁን አብረሽ እንደው ጨክኖ በሩታ ወደ አንቺ ከአንቺ ጋር ይሆናል ብለሽ ታስቢያለሽ? እና ሊያባላችሁ እኮ ነው። አሁን ደግሞ እንትን ያዘጋጀው ሊያባላቸው ነው። እንደው ተንኮሉ እኮ
ውይ በዩቲዩቡ እንትላልለው ሲል ደግሞ በቲክቶክ ገባላችሁ እና ሊያባላችሁ ነው። ማን እንደሚያሸንፍ እንግዲህ እኛ እንደሆነ የሩታ ደጋፊዎች ነን። ደላሉታ እያለ ነው የምንመጣው። ደላሉታ እያል እንጂ ደላ ሄርሜላ እያልን አንመጣም። ስለዚህ ደላሉታ እያል ኮሜንቱን እናጥረቀልቀዋለን። ይኸው እንግዲህ ዛሬ ገብተን ማየት ትችላለህ። እችን ነገር ስታውቅ ግን እቺ ነገርማ ትሸንፋለች ሄርሜላ ብለህ ታቆማለህ ማለት ነው። ኮሜንትህን ሂድና ቤትህ ማየት ትችላለህ ማለት ኮሜንቱ የለጠፍከው ቪዲዮ ላይ ምን እየተባለ እንደተባለልህ ማለት ነው። ደላሉታ ሩታ ታሸንፋለች እየተባለ ማለት ነው። ይህ ሁሉ ህዝብ ስታየው አይ ሄርሜላ ሰልዘነዋል በቃ አልተመቸንም ብላችሁ ታቆማላችሁ ማለት ነው። ለምን ሄርሜላ ሩታ ስለምታሸንፋችሁ፣ ሩታ ስለምታንበረከካችሁ ማለት ነው። እኛ ደግሞ